ሊጀመር ሰዓታት ብቻ የቀሩት በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር በተለያዩ የኢትዮጵያ አካባቢዎች ዝግጅት እየተደረገ ነው። እኛም በዚህ በማዕከላዊ ኢትዮጵያ ክልል ወደ ወልቂጤ ቀቤና ልዩ ወረዳ አካባቢ እንገኛለን። ይህን ችግኝ እንግዲህ በዚሁ በዝግጅቱ ተገኝቼ እዚህ ነገ የሚተከልበት ችግኝ ላይ በዚህ መልኩ አስቀምጫለሁኝ። በማዕከላዊ ኢትዮጵያም የሚገኙ ነዋሪዎች በነገው ዕለት በነቂስ ወጥቶ ይህንን የችግኝ ተከላ መርሃ ግብር ለመሳተፍ ከወዲሁ በጉጉት እየጠበቁ እንደሚገኙም ለእኛ አስተያየታቸውን ነግረውናል። ያው የነገው ቁፋሮ ከወር በላይ ነው የጀመርነው። ቁፋሮ ዝግጅት ቦታው መረጣ ላይ አስተካክለን ቁፋሮ እየቆፈርን እስካሁን እንገኛለን። እኔ ለነገ ለችግኝ ተከላ ላይ ሙሉ በሙሉ ዝግጅት አድርጌያለሁኝ። በግልም ደረጃ በህብረተሰብ ደረጃ የማዘጋጀት ስራዎች ሰርተናል። እኔ ይሄው አሁን ችግኝ እያቀረብን ነው። ነገ ለሊት 12 ሰዓት ተነስቼ እንደራሴ 15-20 ለመትከል ዝግጁ ነኝ። ጉድጓዶች ቀርመው ተዘጋጅተዋል። እርግጥ አሁን ወቅቱ ዝናብ ነው። በእነዚህ ጉድጓዶች ላይ ውሃ ይገኛል። ይህንን ውሃ በነገው የዘመቻ ተከላ ላይ ቀድቶ ለማስወገድም በየጉድጓዶች ላይ እንዲህ አይነት ሃይላንድ ቁራጮች ተዘጋጅተዋል። እንግዲህ የሚተክለው ማህበረሰብም ይህንን ውሃ መጀመሪያ እንደዚህ እየደፋ ካወጣ በኋላ ነው ችግኞችን የሚተክለው። በአጠቃላይ በዚህ ክልል በነገው ዕለት ለምግብነትና እንዲሁም ደግሞ ለገበያ እስከ ወደ ውጭ ተልከው የውጭ ምንዛሬን የሚያመጡ ችግኝ አይነቶች ጭምር የተካተቱበት ነው በዚህ በችግኝ ተከላ መርሃ ግብሩ። አቮካዶ ይሄ እንግዲህ አረንጓዴ ወርቅ ነው እንደያዝኩት። ይሄ ደግሞ ሌላ አካባቢ ጥበቃን የሚያካሄድ ይሄ በአይነቱም ልዩ ሊሆን ይችላል። ለጣውላ፣ ለውበት፣ ለተለያዩ ፋይዳዎች ያሉት በተለይ የዝናብ አጠር በሆኑ አካባቢዎች ትልቅ ትርጉም ያለው ካሲያ የሚባል እንዲህ አይነት ለየት ያሉ አገር በቀል የሆኑ ለአካባቢ አየር ንብረት ተስማሚ የሆኑ የችግኞቹን ያዘጋጀ ነው። በዚህ አመት እኛ ከአጠቃላይ የተዘጋጀው ችግኝ 65-70% አካባቢ አብዛኞቹ የሚበሉ ከፍተኛ የኢኮኖሚ ጠቀሜታ ያላቸው ከችግኝ ዝግጅታቸው እስከ ቀጣይ እስከሚሰጡት ፍሬ የስራ እድል የሚፈጥሩ የምግብ ምንጭ የሆኑ አንዳንዶቹ ደግሞ ኤክስፖርትም የሚደረጉ ዛሬ የምንተክለው ችግኝ ለአሁኑ ትውልድ ሀብትም ምግብም የስራ እድልም የገበያ ችግር መፍቻም ነው። ለቀጣዩ ትውልድ ደግሞ ዘላቂ ትውልድ ተሻጋሪ ቅርስና ውርስ ነው። ብል የማይበላው ውርስና ቅርስ ነው እየተከልን ያለ ነው። በማዕከላዊ ኢትዮጵያ ክልል የአረንጓዴ አሻራ ችግኞችን የመትከል መርሃ ግብር በየአመቱ በአንድ ጊዜ ብቻ ሳይሆን በዘመቻ የሚካሄደው በተለያዩ ጊዜዎች የማካሄድ ህብረተሰቡ ባህል አድርጎትም እየቀጠለ መሆኑን ከዚሁ ያገኘነው መረጃም የሚያመላክት ነው። በአመት 3 ጊዜ ንቅናቄዎች አሉ። መስከረም ላይ የበጋ ወቅት የግብርና ስራዎች ንቅናቄ ያለ አንዱ አረንጓዴ አሻራ ነው። በዚህ ወቅት አረንጓዴ አሻራ አጀንዳ የሚሆነው አንዱ ባለፈው አመት የተከልናቸውን ማጽደቅ መንከባከብ የሚል ነው። ሁለተኛ በሚቀጥለው አመት ምን እንተክላለን፣ ምን ያህል እንተክላለን፣ የት እንተክላለን የሚለው ጉዳይ ላይ መግባባት መፍጠር ነው። ሁለተኛው ንቅናቄ ጥር ላይ ነው። ጥር ላይ የበልግ ወቅት ግብርና ልማት ስራዎች ንቅናቄ ያለ አንዱ አረንጓዴ አሻራ ነው። አረንጓዴ አሻራ በዚህ ወቅት ብናደርገው አንደኛው ስራ የነባሩን የማጽደቅ የመንከባከብ እሱን ቀጣይነት ባለው መልኩ፣ ሁለተኛው ደግሞ በዚህኛው አመት ለሚተከሉት የተዘጋጁ ችግኞች በተገቢው መንገድ እንክብካቤ ለችግኞቹ ዝግጅት ማጠናቀቅ ህብረተሰቡ ባህል አድርጎታል፣ ባለቤት ሆኖበታል። ስለዚህ ነገ ከ12 ሰዓት ጀምሮ ሁሉም የክልላችን ህፃን አዋቂ በሙሉ በዚህ በየተከላ ቦታዎቻችን በዚህ ተከላ እንዲሳተፍ